ሰላም ጤና ይስጥልኝ ተመልካቾቻችን ከፕራይም ሚዲያ የሳቱ መረጃዎች ይዘን ቀርበናል። ከመረጃዎች ጋር ታደሰ ታምራት ነኝ። ኢትዮጵያ ባለብዙ ወገን መድረኮች ንቁ ተሳትፎ በማድረግ ዓለም አቀፋዊ ሚናዋን ቀጠናዊ መሪነቷን እያጠናከረች ነው ሲሉ በኢትዮጵያ የቻይና ኤምባሲ ጉዳይ ፈጻሚ ሱን ሚንጊሺ ገለጹም። ሱን ሚንጊሺ እንዳሉት ኢትዮጵያና ቻይና ረጅም ዘመናት የዘለቀ ወዳጅነት ያላቸው ሀገራት መሆናቸውንም አውስተዋል። ኢትዮጵያ ብሪክስን መቀላቀሏ ሀገሪቱ በወቅቱ የዓለም ምህዳር ውስጥ ያላትን ሚና የሚያጎለብት ከመሆኑ ባሻገር በምጣኔ ሀብታቸው በማደግ ላይ የሚገኙ ሀገራትና በደቡብ ትብብር ተሰሚነት የሚያጠናክር ምዕራፍ መሆኑን ሱን ሚንጊሺ አመላክተዋል። ኢትዮጵያና ቻይና በተባበሩት መንግስታትና የአፍሪካ ህብረትን ጨምሮ በተለያዩ ዓለም አቀፍ መድረኮች ላይ ትብብራቸውን ወደ ላቀ ደረጃ ማሳደጋቸውንም ጠቅሰዋል። በዚህም ለምጣኔ ሀብት ትስስር፣ ለነፃ ንግድና ዓለም አቀፍ ከአንድ ወገን የበላይነትን ተጽዕኖ ወደ ባለብዙ ወገን ተሳትፎ እንድትሸጋገር ግጭቶች እልባት እንዲያገኙም በጋራ እየሰሩ ስለመሆናቸውም ገልጸዋል። ኢትዮጵያ ለቻይና አፍሪካ ትብብር ማደግ ዋነኛ ድልድይ ብቻ ሳትሆን ቁልፍ ሀገር ናት ሲሉም አጽንኦት ሰጥተዋል። ስድስተኛው የአፍሪካ የመሬት ፖሊሲ ኮንፈረንስ ከዛሬ ጀምሮ በአዲስ አበባ ይካሄዳል። የመሬት አስተዳደር ፍትህና ካሳ ለአፍሪካውያንና ለዘረ አፍሪካውያን በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን የሚካሄድ ኮንፈረንስ መሪ ሀሳብ ነው። የአፍሪካ ህብረት፣ የአፍሪካ ልማት ባንክና የተባበሩት መንግስታት ድርጅት የአፍሪካ ህብረት፣ የአፍሪካ ልማት ባንክና የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ኢሲኤ ኮንፈረንሱን በጋራ አዘጋጅተውታል። ከአፍሪካ ማህበራዊ፣ ኢኮኖሚያዊ፣ ታሪካዊና የአካባቢ ጉዳዮች ጋር የተጣጣሙና ለነባራዊ ሁኔታዎች ምላሽ የሚሰጡ የመሬት ፖሊሲዎች ተሞክሮዎች በኮንፈረንሱ ይቀርባሉ ተብሏል። ውጤታማና ተጠያቂነት የሰፈነበት የመሬት አስተዳደር ስርዓት መገንባት፣ ተቋማዊ አቅምን መፍጠርና ቁጥጥርና ክትትልን በማጠናከር በሚቻልበት ሁኔታዎች ላይ ምክክር እንደሚደረግም ተመላክቷል። በባርነት የቅኝ አገዛዝ ዘመን መሬት የመንጠቅ ተግባርና በዘር ምክንያት ከመሬት ከማግኘት መገለል በአፍሪካውያን ትውልድ አፍሪካውያን የመሬት መብቶች ሀብት አጠቃቀምና እኩልነት ላይ ያሳደራቸውን አሉታዊ ተጽዕኖች ላይ የጋራ ግንዛቤ በመፍጠር ችግሩን በዘላቂነት መፍታት በሚቻልበት ሁኔታ ላይ ውይይቶች ይካሄዳሉ። ኮንፈረንሱ እስከ ህዳር 5 ቀን 2018 ዓ.ም የሚቆይ ሲሆን የአፍሪካ የመሬት ፖሊሲ ኮንፈረንስ በየ2 ዓመቱ የሚካሄድ ሁነት ነው። ኢትዮጵያ ኢንጂነሪንግ ግሩፕ ዘመናዊ ቴክኖሎጂዎችን በተጠናከረ ሁኔታ በሀገር ውስጥ በመተካት የውጭ ምንዛሬን እያዳነ ነው ሲሉ የግሩፑ ምክትል ስራ አስፈጻሚ አቶ ዳንኤል ኦላኔ አስታወቁም። አቶ ዳንኤል ኦላኔ እንዳሉት በውጭ ምንዛሬ በሚገቡ ምርቶች በሀገር ውስጥ የማምረቱ ስራ አበርታች ውጤት እያስመዘገበ መሆኑንም አስታውቀዋል። ግሩፑ የተለያዩ ትራክተሮችን፣ የማሽን መኪና፣ የመለዋወጫ ዕቃዎችን፣ የግንባታ ማሽነሪዎችን፣ ትራንስፎርመር፣ ለኮሪደር ልማት መንገድ ላይ ፖልና ሌሎች ምርቶችን በጥራት እያመረተ ይገኛልም ብለዋል። በተለይም የግብርና ልማትን የሚያሳድጉ የእርሻ መሳሪያዎችን በመገጣጠምና በማምረት ለአርሶ አደሮች ተደራሽ እያደረገ ይገኛል ነው ያሉት። ቴክኖሎጂን በማፍለቅ ምርትና ምርታማነትን በማሻሻልና ለወጣቶች የስራ ዕድል በመፍጠር ረገድ ከፍተኛ አስተዋጽኦ ማበርከቱንም ጠቅሰዋል። ግሩፑ በቀጣይ ተኪ ምርቶችን ለማምረትና የቴክኖሎጂ ሽግግርን ለማፋጠን ከፍተኛ ተልዕኮ ይዞ በቁርጠኝነት እንደሚሰራ ገልጸዋል። በኢትዮጵያ ኢንጂነሪንግ ግሩፕ ስር የተለያዩ ስትራቴጂክ ምርቶችን የሚያመርቱ 7 ኩባንያ መኖራቸውን አቶ ዳንኤል ኦላኔ ተናግረዋል። የዘንድሮውን የኢትዮጵያ ብሔር ብሔረሰቦች ሕዝቦች ቀን ወንድማማችነትና ብዝሃነት የበለጠ በሚያጠናክር መልኩ እንደሚከበር ምክር ቤቱ አስታወቀ። 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ በሀገር አቀፍ ደረጃ ህዳር 29 ቀን 2018 ዓ.ም በማዕከላዊ ኢትዮጵያ ክልል አስተናጋጅነት ይከበራል። የክልሉ ብሔረሰቦች ምክር ቤት ጽህፈት ቤት ኃላፊ ተሾመ ልምጆቦ እንዳሉት ቀኑ በሁሉም ክልል አካባቢዎች እንደሚከበርና በክልል ደረጃ በሳንጃ ከተማ ህዳር 22 ቀን 2018 ዓ.ም የማጠቃለያ መርሃ ግብር ይኖራል ብለዋል። በዚህ መሰረት ቀኑን ምክንያት በማድረግ ከዛሬ ጀምሮ ለ10 ተከታታይ ቀናት በህገ መንግስትና ፌዴራሊዝም አስተምህሮ ስርዓተ ላይ በየደረጃ ስልጠና እንደሚሰጥም ጠቁመዋል። ቀኑ ወንድማማችነትንና ብዝሃነትን በይበልጥ የምናጎለብትበት ነው ተብሏል። የቀኑ መከበር የአካባቢውን ቱሪዝም፣ ባህል እንዲሁም ልማት ለማስተዋወቅና የልማት ስራዎችን ይበልጥ ለማከናወን ከፍተኛ መነሳሳት መፍጠሩንም አንስተዋል። ተመልካቾቻችን ከፕራይም ሚዲያ የሳቱ መረጃዎች እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። የሱዳን ጦር ጄኔራል አብዱል ፈታህ ቡርሃን የተፈናቃዮችን ካምፕ ጎበኙ።
ካምፑ የፈጣን ድጋፍ ኃይሎች ቡድን ከተማዋን ከተቆጣጠረ በኋላ የኤልፋሸር ከተማን ለቀው የወጡ ሰዎችን የሚያስተናግድ ነው ተብሏል። ባለፈው ሳምንት RSF ለ18 ወራት በምዕራብ ዳርፉር ከበባ ካደረገ በኋላ ኤልፋሸርን ተቆጣጥሯል። በ10 ሺዎች የሚቆጠሩ ሱዳናውያን በፈጣን የድጋፍ ኃይሎች የተፈጸመውን ኢሰብአዊ ድርጊት ለማምለጥ ወደ ተጨናነቁ ካምፖች ሸሽተዋል ሲል አንድ የእርዳታ ቡድን አስታውቋል። የተባበሩት መንግስታት የሰብአዊ መብቶች ኃላፊ በበኩላቸው ብዙዎቹ አሁንም በቁጥጥር ስር እንዳሉ ገልጸዋል። የዓለም ጤና ድርጅት እንዳስታውቀው በጦርነቱ ወደ 12 ሚሊዮን የሚጠጉ ሰዎች ተፈናቅለዋል። ወደ ግማሽ የሚጠጋው ህዝብ ከፍተኛ የምግብ ዋስትና እጦት እንዳጋጠመውም ተገልጸዋል። የRSF እና የሱዳን ጦር ከ2023 ጀምሮ በጦርነቱ ውስጥ ቆይተዋል ሲል አፍሪካ ኒውስ ዘግቧል። የአሜሪካ ሴኔት የፌዴራል መስሪያ ቤት መዘጋትን ለማስቆም ረቂቅ ህግ አቀረበ። የአሜሪካ ሴኔት ለ40 ቀናት የዘለቀውን የመንግስት መዘጋት ለማስቆም ትልቅ እርምጃ ወስዷልም ተብሏል። ሴናተሮች እስከ ጥር 30 ድረስ የመንግስት መስሪያ ቤቶችን ለመክፈትና አንዳንድ የመንግስት ፕሮግራሞችን ገንዘብ ድጋፍ የሚያካትት ረቂቅ ህግም አጽድቀዋል። ሴኔቱ በመጨረሻም የተሻሻለውን እርምጃ ካጸደቀ አሁንም በተወካዮች ምክር ቤት መጽደቅና ለፕሬዚዳንት ዶናልድ ትራምፕ ፊርማ መላክ አለበትም ተብሏል። እንደ ስምምነቱ ሪፐብሊካኖች በተመጣጣኝ እንክብካቤ ህግ ACA መሰረት የተወሰኑ የጤና መድን ድጎማዎችን ለማራዘም በታህሳስ ወር ድምፅ ለመስጠት መስማማታቸውንም ተገልጸዋል። ህጉ የፌዴራል ኤጀንሲዎች እስከ ጥር 30 ድረስ ሰራተኞች ማባረር እንደማይችሉ የገለጸ ሲሆን ይህም ለፌዴራል ሰራተኞች ማህበራት ድል ተደርጎ ተወስዷል። ፕሬዚዳንት ትራምፕ ከድምፅ መስጫው በፊት መዘጋቱ ሊጠናቀቅ እየተቃረብን ያለን ይመስላል ሲሉም ተናግረዋል። መዘጋቱ የፌዴራል ሰራተኞች ክፍያ አለመከፈልም የምግብ እርዳታ እንዲዘገይና የአየር ጉዞ መስተጓጎል እንዲያጋጥም አድርጓል ሲል ሮይተርስ ዘግቧል። ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎቻችን ይህን ይመስላሉ። ሰላም።